ርብቃ ለአዩ የሰጠችው የቤቱ ካርታ ኮፒ መሆኑን ቢሮ ሄዶ አዩ አረጋግጦ ከዛ በኋላ እየጨለለ ይገኛል ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ርብቃ ክፍል 25 ይዤላችሁ መጥቻለሁ። ክፍል 25 ላይ እንግዲህ ርብቃና አቤሎ ፍቅር በፍቅር ቢሆኑም ማምቴ እንግዲህ እስካሁን ድረስ እነሱ ላይ ግፍ እየሰራች ነው። አሁንም እነሱ ላይ ሴራውን ማሴሯን አላቆመችም። አዩም እንግዲህ ነገሮች ተሳክቶልኛል ብሎ ሳይጨርስ ርብቃዬ የሰጠችው ወረቀት የቤቱ ካርታ ኮፒ መሆኑንና የሚፈልገው ያለ መሆኑን አውቆ ማለት ነው። ከመቲ ጋር ከተጋባ በኋላ መዘጋጃ ቤት ሄዶ እንግዲህ ዛሬ ተፈራርሟል። ተፈራርሞ መቲዬ በጣም ደስ ብሏት ለፍቅሯ ብዙ ዋጋ ከፍላለች። ከማትወደው ሰው ጋር ተኝታለች። የማትወደው ሰው ፍቅረኛ ሆና ተገኝታለች። ይሄ ሁሉ ደግሞ ያደረገችው አዩ ስለምታፈቅረውና ባሏን የልጆቿ አባት አብራት እንዲኖር ስለምትፈልግ ነበር ያ ሁሉ ነገር ውስጥ የገባችው። እና እንጋባ ስላት በአንዴ ነበር እሺ የኔ ውድ ባል ያለችው ማለት ነው። እና ከዛ በኋላ እሱ ሊያገባት የሚፈልገው ወዷት አፍቅሯት አብሯት ሊሆን ሳይሆን የቤቱ ካርታን እራሱ ለማድረግ ሚስት ታስፈልጋለች፣ ወይም ወንድም ወይም እህት በቃ እንትን የሚል ያስፈልጋልና ሚስት ነበረችና ሄዶ እሱን ለመፈራረም ነው እንጂ እሷ ፈልጓት ወዷት አፍቅሯት አይደለም። እሷ ግን ይሄ ልትረዳው አልቻለችም። እና እንግዲህ አሁን ከተፈራረሙ በኋላ ወደ ቢሮ ሄዶ ወረቀቱን ወደ ራሱን ለማድረግ ሲል ወረቀቱ ትክክለኛ አይደለም ኮፒ ነው ብሎ መለሱት ማለት ነው። ከዛ በኋላ እንግዲህ በጣም ሲጨልል ነበረ። እንዴት እንደዚህ ታደርገኛለች? እኔ በሷ መታለሌ ነው ይሄና ሊያበሳጨኝ ያለው። እንዴት በዚህ ጭፋራ ታለላለሁ ብሎ በጣም ተናዶ አካኪ ዘራፍ ሲል ነበርና ከዚህ በኋላ የርብቃን ሕይወት ሲኦል ነው ማረግባት። እስከዛሬ በጸባይ አጠገቧ ሆኜ በጸባይ ሲቀበላት ነበር ሁሉም ነገር። ከዚህ በኋላ ግን ሕይወቷን ሲኦል አረግበታለሁ ብሎ ወደ ቤት ሲሄድ እንግዲህ ብዙ ነገሮች ተፈጥሯል። መቲ በዚህ ነገር እሱ አልፈልግሽም ሂጂ ወደ ቤትሽ ካላት በኋላ በጣም ተናዳ ከዚህ በፊትም ብዙ በተደጋጋሚ ብዙ ነገሮችን ጎድቷታል። የሆነ ነገር ሲፈልግ ብቻ ነው ሄዶ ይቅርታ የሚጠይቃት። እሷም ደግሞ ስለምታፈቅረው ብቻ ሁሉም ነገር እሺ ብላ ስትቀበል ነበርና የዛሬው ግን የመጨረሻው እኔ ከዚህ በላይ አልችልም እንዳገባውና ወይም ደግሞ በወረቀት ካሰረኝ በኋላ እንዴት እንደዚህ ይለኛል ብላ በማሰብ ቤት ድረስ ሄዳ እንግዲህ እውነቱን ልታፈርጠው ወስናለች ማለት ነው። ምክንያቱም እውነቱ ደግሞ ያለው አዩ የገዛ አቤል ጓደኛ አብሮ አደግ ወንድሜ ነው ብሎ የሚጠራው ሰው ነው እንግዲህ የገዛ ፍቅረኛውን ከሱ ፍቅር እንዲይዘው ካረገ በኋላ የቤቱን ካርታ ወደ ራሱ ስም ለማድረግ እየሞከረ እንዳለ የገዛ ጓደኛውን ህይወቱን እያመሰቀለበት እንዳለ እንድትናገር እንግዲህ ወደ ቤት ስትሄድ ያልተጠበቀ ነገር ነበር የተፈጠረው። ማሚቴ እንግዲህ ልጄ ጠፍቶብኛል እበቀላቸዋለሁ ብላ በሰሞኑ ክፍሎቹ ላይ ስትዝት ነበርና ለካ ልጅቷ ደግሞ ማን ሆና ብትገኝ ትላላችሁ እናንተ? መቲ ሆና ተገኝታለች ማለት ነው። የማሚቴ ልጄ ብላ እንግዲህ ራሷ ስታወርቃለች። ቀጣይ ክፍል ላይ ደግሞ አብረን የምናየው ይሆናል ማለት ነው። እስከዛ ድረስ ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ ሆኑልኝ ውዶችዬ።